ከህሊና እስረኞች የተላለፈ መልእክት። የተከበርከው የአማራ ሕዝብ ይህንን ማስታወሻ የሰደድንልህ እንደ አባቶቻችን ወግና ልማድ እንኳን አደረሰ ልንልህ አይደለም። አዲሱ ዓመት እንደ ባለፉት ዓመታት አገራችን በማያባራ ጦርነት ውስጥ ተነክራ ከቦታ ቦታ መንቀሳቀስ ፈጽሞ የማይቻልበት፣ ልጅ ወልዶ ማሳደግ ዘርቶ መቃም ፈጽሞ የማይቻልበት ሆናለች። ከዓለም አቀፍ ማህበረሰብና ከጎረቤት ሀገራት ተነጥላ እና ተንቃ የቅልውጥ ፖለቲካ በማካሄድ መንግስት የምትመራ ሆናለች። ህዝባችን እጅግ አሰቃቂ በሆነ የኑሮ ውድነት እየተሰቃየ የአንድ የዩኒቨርሲቲ መምህር ደሞዝ አንዱ ዳውላ ጤፍ የማይሸምትባት የጉድ አገር ሆናለች። ቤቴ ንብረቴ ካርታዬ ይዞታዬ የማይባልባት በኮሪደር ልማት ስም ከህግ ውጭ በቀላጤ ትዕዛዝ ሙሉ መንደሮች በዶዘር ተጠርገው የሚነሱባት አገር ተደርጋለች። ከቦታ ቦታ ተንቀሳቅሶ መስራት የማይቻልባት፣ የንግድ ስራ እንደ ወንጀል የሚቆጠርባት፣ ስልጣን የያዘው ቡድን ገንዘብ እያተመ የህዝብን ጥሪት የሚዘርፍባት፣ የውጭ ኃይሎች በቀጥታ እጃቸውን አስገብተው አድራጊ ፈጣሪ ሿሚ ሿሪ የሆኑበት ዘመን ላይ ደርሰናል። በሌላ በኩል እነ ሁሉ በደጀ በሚሊዮን በሚቆጠር ገንዘብ ለአንድ ምሳ የሚከፍልበት፣ እንደ ለሆሊውድ ተዋንያን ቅንጡ ህይወት የመሩበት፣ ሰውነታቸውን በፕላስቲክ ቀዶ ሕክምና የሚያስውቡበት ነው አዲሱ ዘመን። ውድ የአማራ ህዝብ ሆይ ልጆቻችንን የመማር የማደግ መብታቸውን መንግስት ነኝ በሚል አካል የተነጠቁበት፣ በህግ ግብር የሚተዳደሩበት፣ የህዝብ ተቋማት ገንዘብ ላለፈው ብቻ ትምህርትን ለመሸቀጥ የተስፋፉበትን አዲስ ዓመት አሁን 4.9 ሚሊዮን ህዝባችን የሚሆን ህዝባችን ተፈናቅሎ በካምፕ ውስጥ ይኖራል። አሁንም የዘር ፍጅት የተፈጸመበት የወገናችን ደም የፍትህ ያለህ እያለ ከመቃብር በላይ ይጣራል። ዛሬም በአገራችን ተስፋ የቆረጡ ወጣቶችን በ10 ሺዎች የሚቆጠሩት ድንበር አቋርጠው በመሰደድ ላይ ናቸው። አንዳንዶች የበረሃ ሲሳይ ሲሆኑ፣ ቀሪዎቹ ደግሞ የባህር አሳ እራት ሆነዋል። የህግ በላይነት የሚባለው መርህ ሙሉ በሙሉ ወድቆ አቃቢ ህግ፣ ፖሊስ፣ ማረሚያ ቤት የአንድ ድርጅት አባላትና የአንድ ብሔር ሰዎች በመሆናቸው በየዕለቱ ሰዎችን ያፍናሉ፣ ያሰቃያሉ፣ ይሰውራሉ። ህግን እንደ ማጥቂያ መሳሪያ በመጠቀም ንጹሃንን በማጎሪያ አስረው ያሰቃያሉ። የአማራ ህዝብ ለዚህ ዘመናት ያልተቋረጠ የመንግስታት ታሪክ ካላቸው ጥቂት ህዝቦች መካከል አንዱ የሆነ፣ በተጻፈ ህግ ሲተዳደር የኖረ፣ የራሱ ፊደል እና የዳበረ የስነ ጽሁፍ ታሪክ ያለው፣ የራሱን ታሪክ በራሱ ፊደል እና ቋንቋ ጽፎ ያኖረ ህዝብ ነው። የአማራ ህዝብ ለሺህ ዘመናት ነጻነቱን በደምና በአጥንት ያስከበረ፣ ለዓለም ጥቁር ህዝቦች የነጻነት ምሳሌ የሆነ፣ መዓዛው እንደ